በትግራይና በአማራ አዋሳኝ በአካባቢው ያገረሸው ግጭት፣ የባንክ አገልግሎት መቋረጥና የሪፈረንደሙ ዕጣ ፈንታ ምን ይሆናል? ሰላም እንደምላችኋል የኢትዮፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ዛሬ በሀገራችን ሰሜናዊ ክፍል በተለይም በትግራይ በአማራ ክልል አዋሳኝ በሆኑት ጠለምትና ወልቃይት አካባቢዎች ዳግም ጦርነት ነጋሪትም እየተጎሰመ ይገኛል። ይህ ግጭትም በጦር ግንባር ብቻ ሳይወሰን በህዝቡ ማህበራዊና ኢኮኖሚያዊ ህይወት ላይ ከባድ ጫና ማሳደር የጀመረ ሲሆን በውጉት የሚጠበቀው የህዝበ ውሳኔ ሪፈረንደም ሂደትም አደጋ ላይ ጥሎታል። በአቶ ጌታቸው ረዳ ጠንካራ ትችት፣ በባንኮች መዘጋት፣ በሪፈረንደሙ የወደፊት እጣ ፈንታ ላይ ያተኮረ ሰፊ ትንተና ይዘንላችሁ ቀርበናል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ወታደራዊ ፖለቲካዊ አመራሮች ላይ የሰነዘሩት ትችትም እጅግ አስደንጋጭ ያልጠበቀ ነው። አቶ ጌታቸው ረዳ አመራሩን የማይሰማና በእብደት መንገድ ላይ ያለ ሲሉ መጥራታቸው በትግራይ ከፍተኛ አመራሮች ላይ መካከል ያለው መቃቃር ምን ያህል ስር የሰደደ መሆኑም ያሳያል። አቶ ጌታቸው ረዳ አመራሩን የውድቀት መሐንዲሶች ሲል የጠሩት ሲሆን ያለምንም ዝግጅት ወጣቱን ወደ ወጥመድም እየማገዱት ይገኛሉ ብለዋል። የከፍተኛ ወታደራዊ አመራር በጽኑ የነቀፉት አቶ ጌታቸው ረዳ ጀነራሎችና ኮሎኔሎች በተደጋጋሚ የከሸፈ ወታደራዊ ስዕልን በመጠቀም የሰውን ማበል ለመገበር መሞከራቸው ድንቁርና ሲሉም ገልጸውታል። ይህ ወታደራዊ አካሄድ የቻይና ግማሽ ህዝብ ይዞ ለሚዘምት አካል እንኳን እንደማያዋጣ የገለጹት ፕሬዝዳንቱ አመራሩ ከታሪክ ለመማር ፍላጎት እንደሌለውና በዚህ አካሄድም ከቀጠለ ትግራይ ወጣት አልባ ወደ መሆን እንደምትሸጋገርም አስጠንቅቀዋል። ባለፉት ቀናት የቆሰሉት ወታደሮች ሜዳ ላይም ጥሎ መሄድ አሳዛኝ ተግባር መታየቱን መግለጫቸው ጠቁመው በትግራይ ክልል በሚገኙ ከተሞች የሚገኙ የንግድ ባንክ ቅርንጫፎች ከዚህ ቀደም ታይቶ በማይታወቅ ሁኔታ በደንበኞች ተጨናንቀዋል። ጦርነቱ ዳግም ሊያገረሽ ይችላል የሚሉ ስጋት በህዝቡ ዘንድም ከፍተኛ መደናገጥም ፈጥሯል። ይህ ደንበኞች በባንክ ያስቀመጡት ጥሬ ገንዘብ በአንድ ጊዜ ለማውጣትም እንዲጋፉ አድርጓቸዋል። ይህም ተከትሎ የኢትዮጵያ ንግድ ባንክም በትግራይ ውስጥ በአንድ ሰው በቀን 2000 ብር ብቻ እንዲሰጥ ገደብ ማድረጉም ተሰምቷል። ይህ ገደብም ህዝቡ መሰረታዊ ፍላጎቶችን ያላሟላ ለድንገት ችግሮች የማይሆን ገንዘብ እንዲያገኝም እንቅፋት ሆኖበታል። በአንዳንድ አካባቢዎች ደግሞ ኢንተርኔትና ኤሌክትሪክ አገልግሎት መቋረጥም የዲጂታል ባንክ አገልግሎት ጭምር ስራ ማስተጓጎሉን ህዝቡ ለከፋ ችግር ዳርጎታል። በወልቃይት ጠገዴና በአማራ አካባቢዎች ያለው ይገባኛል ጥያቄ በህጋዊ መንገድ ለመፍታት የታቀደው ሪፈረንደምም አሁን በተቀሰቀሰ ግጭት ምክንያትም ትልቅ ጥያቄ ምልክት ውስጥ ወድቋል። ሪፈረንደም ለማካሄድ መጀመሪያ ሰላምና መረጋጋት እንዲሁም ተፈናቃዮች ወደ ቀያቸው መመለስ እንደ ቅድመ ሁኔታም ተቀምጦ ነበር። ይሁን እንጂ አሁን ያለው ሁኔታ ለዚህ ሂደትም እንቅፋት የሚሆኑ በርካታ ነጥቦች ይዟል። በመጀመሪያ ዳግም የተጀመረው ግጭት ተፈናቃዮች ወደ ቀያቸው ለመመለስ ይልቅ አዳዲስ ተፈናቃዮች እንዲፈጠሩ እያደረገ ነው። ሁለተኛው ደግሞ በሁለቱ ወገኖች መካከል ያለው መተማመን ሙሉ በሙሉ መጥፋቱ ገለልተኛና ፍትሐዊ የሆነ የህዝብ ውሳኔ ሂደትም ለማካሄድ አስቸጋሪ ያደርገዋል። ሶስተኛው የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ እሸተ ደምለው እንደገለጹት የአካባቢው ህዝብ አማራ መቃብራቸው ላይ ካልሆነ በቀር ወረራ አንቀበልም የሚል ጠንካራ አቋም ያዙ። በኃይል ግዛት ለማስመለስ የሚደረግ ጥረት የህግ ሂደቱን ሙሉ በሙሉ ወደ ጎን ሊገፋው እንደሚችልም ያሳያል። ሪፈረንደሙ የሚካሄደው ከሆነም በጦርነት በውጥረት ውስጥም የሚደረግ ድምፅ አሰጣጥም በዓለም አቀፍ ደረጃ ተቀባይነት ያለው ውጤት ሊያመጣ አይችልም። ይህም አካባቢው ወደማይቋረጥ የእርስ በርስ ጦርነት አለመረጋጋት ሊከት እንደሚችል ስጋቶችም አሉ። ውድ የኢትዮፎክስ ተከታታዮቻችን በትግራይና በአማራ አዋሳኝ በአካባቢ ያሉ ሁኔታዎችም ከወታደራዊ ግጭት አልፎ ወደ ማህበራዊ ኢኮኖሚና ቀውስ ተሻግሯል። የአቶ ጌታቸው ረዳ የሰነዘሩት ትችትም በትግራይ አመራር ውስጥ ያለው ከፍተኛ መከፋፈል የሚያሳይ ሲሆን የባንክ አገልግሎት መገደብና የህዝብ መፈናቀል ዳግም የሰላም ስምምነቱ ተስፋዎች አደጋ ላይ ይጣለም ይገኛል። ከሁሉም በላይ ደግሞ የይገባኛል ጥያቄዎች በህጋዊ በህዝብ ውሳኔ መንገድ ለመፍታት የነበረው ተስፋ በጦርነት አውድማ እየተተካ መምጣቱን ለሀገሪቱ ሰላም እጅግ አሳሳቢ ነው። የፌዴራል መንግስትም የትግራይ ጊዜያዊ አስተዳደር የአማራ ክልል አመራሮች ወደ ጠረጴዛ ዙሪያ ተመልሰው ችግሩ በውይይት ካልፈቱ መስዋዕትነቱና ጥፋቱ የከፋ ሊሆን ይችላል። ውድ ተመልካቾቻችን በሪፈረንደም ወይም በህዝብ ውሳኔ ሊፈቱ ይገባሉ ጉዳዮች በኃይል መፍታት ሙከራ በሀገራችን ላይ ምን አይነት ጠባሳ ሊጥል ይችላል ብላችሁ ታስባላችሁ? አሁን ላለው ውጥረትም የተሻለ መፍትሄው ምንድን ነው? አስተያየታችሁን በኮሜንት መስጫ ላይ አጋሩን። ለዛሬ ያዘጋጀነው መረጃ ይህን ይመስላል። ሰብስክራይብ በማድረግ ወቅታዊ ሚዛናዊ መረጃዎችን ከምንጩ ያገኙ። ሰላም ለሀገራችን።